ሰባተኛውን ጠቅላላ ምርጫ ለማደናቀፍ በሀገር ውስጥና በውጭ ጠላቶች የተቀናጀውን ከፍተኛ ሴራ በማምከን የሀገርን ሉዓላዊነት ያረጋገጡ ተግባራት ተከናውነዋል አለ የጸጥታና የደህንነት የጋራ ግብረ ኃይል። የጋራ ግብረ ኃይሉ በቀጣይም በሽብርተኞችና በጽንፈኞች ላይ የተጀመረው የተቀናጀ ኦፕሬሽን ተጠናክሮ ይቀጥላል ብሏል። በቀጣይ ጊዜያት የሚከናወኑ ህዝባዊና መንግስታዊ ሁነቶች በስኬት እንዲጠናቀቁ የጸጥታ ስራዎች ተጠናክረው እንዲቀጥሉ ግብረ ኃይሉ አቅጣጫ አስቀምጧል። ኢትዮጵያ የኢንቨስትመንት ምህዳሩን ለማስፋት እያከናወነች ያለው ስራ የሚደነቅ ነው አሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን ከአምባሳደር ኤርቪን ማሲንጋ ጋር የአሜሪካ ባለሀብቶች በኢትዮጵያ ኢንቨስት በሚያደርጉበት ሁኔታ ላይ መክረዋል። አምባሳደሩ በዚህ ወቅት የአሜሪካ ባለሀብቶች በኢትዮጵያ በአውሮፕላን ማረፊያ ግንባታ፣ በማዕድን፣ በጤና፣ በመሰረተ ልማትና በቴክኖሎጂ ዘርፎች ላይ ለመሰማራት ከፍተኛ ፍላጎት እንዳላቸው አረጋግጠዋል። በአማራ ክልል ለ2018-19 የመኸር እርሻ የአፈር ማዳበሪያ እጥረት እንዳያጋጥም በትኩረት እየተሰራ ይገኛል አለ የክልሉ ግብርና ቢሮ። በክልሉ በተያዘው የምርት ዘመን ከ5.5 ሚሊዮን በላይ ሄክታር መሬት በማረት ከ200 ሚሊዮን ኩንታል በላይ ሰብል ለማምረት ታቅዷል። እቅዱን ለማሳካት የአፈር ማዳበሪያና የምርጥ ዘር አቅርቦት ላይ በትኩረት እየተሰራ ሲሆን 8.6 ሚሊዮን ኩንታል የአፈር ማዳበሪያ ወደ ክልሉ ለማስገባት መታቀዱን ቢሮ አስታውቋል።